ምንድነው እኔን የምትጠይቀኛለው እፎይ እኔ እየጠየቅኩ ያለሁት ኡስታዝ ምን መሰለህ ከእስልምና አንተ ኡስታዝ አይደለው ብራተር ሰምተኝ ስላየኝ ኡስታዝ ምናምን አትበለኝ እኔ ዝም ብዬ ነው ሙዴ ስለሆነ ነው የጠመጠምኩት ብራዘር ግን መረዳት ግን እፈልጋለሁ አሁን ኡስታዝ ነኝ አንተ ፕሮፋይል አይተህ ነው ኡስታዝ የምትለኝ እንጂ ማለት ነው ኡስታዝማ ካንተ ጋር ማን ያወራል ሲጀመር ኡስታዝ ቢሆን ካንተ ጋር አወራለሁ እንዴ ማምናኖችን አላስተምርም ጊዜ ለማወቅ ነው ካንተ ጋር መጥቼ የምከራከር እሺ ቀጥል አሊ አቃጠላቸው መሐመድ ደግሞ ኢብኑ አባስ ደግሞ እኔ በሆነ አላቃጠላቸው ምገላቸው ነበር አለ ያው ነው እሳቱ ላይ እሺ እስልምናን ይበደሉ ነው አልከኛ አንተ ደግሞ እስልምናን ይበደሉ ሳይሆኑ እሺ ቀጥል አሁን ሐዲሱ ማለት ነው ልክ ነህ አሁን ከእስልምና የተመለሱ ሰዎች ይገደሉ ተብሏል ግን ይገደሉ ሲባል ምን አይነት ናቸው ስትልቆ በዛም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እኮ በእስልምና ያልሆኑ ሰዎችም አብሯቸው ተስማምተው የሚኖሩ ነበሩ አይደለም እንዴ አይ የሚኖሩ ነበሩ አይ መሐመድ አንደር ሸሪዓ ነው ላይ ምንድነው እሱ ሁለት ምርጫ ነው ያለው አንድ እስልምና አንድ ደግሞ ክርስቲያንና አይሁድ ከሆኑ ጂዚያ ከእስልምና ወጡ ግን ወይ እንግዲያ ወይንም ደግሞ ወደ እስልምና መመለስ ነው ያላቸው አማራጭ ይሄንን ለምሳሌ ኡስታዝ አቡ አይደርም ደጋግሞ ብዙ ጊዜ ቪዲዮ ሰርተውበታል 3 ቀን ነው የሚሰጣቸው ተውበት እንዲያደርጉ ካልሆነ ግን ይገደላሉ በሸሪዓ ህግ ይሄ ነው ስለዚህ አሊ አሁን አንተ በምትለው ከሆነ አሊ እዚህ ጋር ምን አድርጓቸዋል አቃጥሏቸዋል ያቃጠለበት ለምንድን ነው ኢፎ ይሰማል ዋንዴ ዮሴፍ ስንደራ ቅድም ዝም አልከን እኮ ለምን ነው እንትን ሚት ምታረደን ግን ለመሐመድ ወሳጣው ድምጽ ዝም አልከና ዝም ስትል እኮ ነው ከመሐመድ ጋር ይቀጥል ነው እኔ ዝም አልኩ እንትን አሊ እንትን ያቃጠላቸው ነው ሰዎች ምን እንዳለ ታውቃለህ አሊ አምላክ ነህ ብሎ አሊ ስጁድ አደረጉ መጀመሪያ እነሱ በለው ተናዶ ከዛ በእሳት አቃጠላቸው ለዛ ነው በለው አዲስ እንጽፋለን ሁሴንዬ አዲስ ሳይሆን መገለጥማ አቤት ያልከው ማለት ነው ያልከውን ሳይሆን ከሰዎች አቋል ሳይሆን ከሐዲስ አሁን ያሊ እንዴት ነው ማቃጠሉ የመጣልን ከሐዲስ ነው አይደለ ሰሂህ ከሆነ ሐዲስ አንተም ይሄን ያመጣኸውን ምክንያት ሰሂህ ከሆነ ሐዲስ አምጣልና እንቀበልህ አቋል እንዳታመጣልኝ ታሪክ እንዳታመጣልኝ ለምን እኛ ታሪክ ስናመጣ ተቀበሉ ማለት እናንተ እሱን እንዳታመጣልኝ ሐዲስ አመጣልሽ ሰሂህ የሆነ ሐዲስ አምጣ ሁሉ አልቀው ግን ታሪኩ ትክክለኛ ለዛ ነው ግን ከእስልምና ያወጡት ሰው ብዙ ማምጣት እንችላለን ማትቀበሉትን ብዙ ማምጣት እንችላለን ከመታወቃው ሰሂህ የሆነ ሐዲስ ወይ ቁርአን ማይቀበሉ እሺ ጠብቅ አሁን ሐዲስ አንዳ ወይስ ለሐዲስ አመጣ ከዲር እንኳን ደህና መጣ ከዲር እንኳን ደህና ቆየህ እፎይ ሰላም ነው እንዴት ነው አለን አሁን ከተነሳው አርዕስት ላይ አንፃር ብዬ ነውና ለማንኛውም እንደ ማስረጃ ስለ ሐዲስ መሰረታዊ ነገሮች ስለ ሐዲስ ብቻ ትኩረት አድርጋችሁ የምትጠይቁን ጥያቄ ለማንኛውም ታሪክ ሐዲስ ሲባል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ነው ማስረጃ ማቅረብ ከቻልክ ለምሳሌ መሰረታዊ በሆነ ነገራቶች አሁን ለምሳሌ ስለ ፈጣሪ የሚያወሩ ነገራቶች አሁን ስለ ሸሪዓ ህግ የሚባሉት አሁን ግዴታ ሐዲስ ማስረጃ ብቻ ሊሆን አይችልም ለምን መሰለህ መመሪያችን ቁርአን ነው በመጀመሪያ ደረጃ ከዛ በኋላ ሰው የሆኑ ሐዲሶችም ሊኖሩ ይችላሉ ይሄ ደግሞ ተጣርቶ ነው ገብቷል ቢያንስ አሁን ግን አንተ ያቀረብክ ያለው
ስለ ግድያ ነው። እኔ አሁን የገባሁት በይበልጥ ብቻ ግን ውይይታችሁ ላይ እንትን ስለዛ ነው። ምንድነው እየነገርከን ያለው? አልገባኝ። አሁን ይሄ አርዕስቱ አሁን ያነሳው አርዕስት ማለት ነው ስለ ሸሪዓ ህግና ስለ ግድያ ነው። ከድር ወይ በሸሪዓችሁ ከእስልምና ወጣ ምንድነው እሱ የሚደረገው? ከእስልምና ውጭ ያለው ሰው ያው ቁርአን በሚለው ኢክራህ ፊዲን ተተበየነ ሩሽድ ከእስልምና በሃይማኖት ማስገደድ የለም። የፈለገው ሰው መምረጥ እንደሚችል ቁርአን ይናገራል። በማስረጃ ደረጃ ነው እንዴ? በመጀመሪያ ደረጃ ቁርአን ነው እየተናገረ ያለው። ማስረጃ ይፈዳም ስመ ማን ነው ስልህ አባቴ ገበሬ ነው ትለኛለህ እንዴ? እስልምና እንደዛ ነው። ስመ ማን ነው ስልህ አባቴ ገበሬ ነው እንደማለት ነው። አሁን ከድር የሚመልሰው ከእስልምና የወጣ በሸሪዓ ለው ላይ ምንድነው እሱ የሚደረገው ለዋለው ሙስሊም ያልሆኑ ሰዎች ይለኛል። እኔ ከእስልምና የወጡ ነው እንጂ አስቀድሞውኑ ሙስሊም ስላልሆኑ ሰዎች አይደለም የጠየቁ። አሁን ጥያቄውን ከሰማኸው ማይክን አንሳ። ከእስልምና የወጡ ነው ያልኩ። ከእስልምና የሚወጡ እስልምናውን ሙስሊም ሆነው የሚወጡ ነው የጠየቁ እንጂ አስቀድሞውኑ ሙስሊም ስላልሆኑ ሰዎች አይደለም የጠየቁ። ስለ አይሁዶች ወይም ስለ ክርስቲያኖች አይደለም የጠየቁ። ከእስልምና ስለወጡ ስለ ሙርተዶች ለምሳሌ እንዳቃጠላቸው አይነቶች ኢብን አባስ ደግሞ ምን አደርጋቸዋለሁ አለው አርዳቸዋለሁ ስላላቸው ማለት ነው። በአሁን ሰዓት ላይ በስንት ሚሊዮን ምናል ዳታ ዋለሽ ሙርተድ ከእስልምና ወጡ በዓለም ላይ ባጭ የለኝም አሁን እጄ ላይ ግን ብዙ ናቸው። እንግዲህ በመቶ ሚሊዮን የሚሆን ሙርተዶች እንደ ህጉ መሰረት ቢሆን ኖሮ ይታረዱ ናቸው። ለምንድን ነው ያልተገበረው? የሰብአዊ መብት ዝም ስለማይሏቸው የየሀገሩ መንግስት ስላልፈቀደላቸው እንጂ እያንዳንዱ የሚታረዱ ናቸው። ከድር ኦኬ ባይዘው ግን ይሄ ከእስልምና ሃይማኖት ላይ ቆይቶ ይገደል የሚለው ሐዲስ ላይ ብቻ እኮ ያለ ሐሳብ አይደለም። ቁርአን ላይም አለ። ይሄ ለምሳሌ ሴቶች ምዕራፍ ላይ ነው ያለውና 88ኛው እና 89ኛው አያ ምንድነው የሚለው? በመናፍቃን ነገር አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆን ሁለት ክፍሎች የሆናችሁት ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁን? አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙለትም ይልና እነርሱ እንደ ካዱ ብትክዱና እኩል ብትሆኑ ተመኙ። እነርሱ እንደ ካዱ በአላህም ሃይማኖት እስከሚሰደዱ ድረስ ከእነርሱ ወዳጆችን አትያዙ። ከእምነትም ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁበትም ስፍራ ግደሏቸው ይላል። ይሄ የሙሐመድ ኮንሴፕት ብቻ ሳይሆን የአላህም ወሂ ነው ማለት ነው። ይሄ የአላህም ቃል ነው። ስለዚህ አንድ ሰው አላህ ምን አለ? ከእስልምና ቢያፈገፍጉ ያዟቸው፣ ማርኳቸው፣ ባገኛችሁባቸውን ስፍራ ግደሏቸው። ይሄ የሐዲስ ላይ ብቻ ያለ ሐሳብ አይደለም። እንደውም ይሄንን የቁርአን ብዙ አላወራንበትም እስካሁንም አላነሳንም። ማሜ መረጃ አጡ ጓደኞች አየህ አለው መረጃ እንደሚያ አጡ ጓደኞች መረጃ እኮ ይኸውልህ በቅርበት ስለሌለ ነው ሰፋ ስለሚል እንትኑ ታውቃለህ። እንግዲህ አሁን አንዳንዶቹ በጎጉልም ራሱ የምታጣቸው መረጃዎች አሉ። ባገኘውም ደግሞ እንዴት አድርጌ በስክሪን አሳያለሁ ነው።
በሸሪዓው ህግ መሰረት ከእስልምና የሚወጣ ምንድነው የሚደረገው? እኔ በኢትዮጵያ ህገ መንግስት ነው እስካሁን እየተዳደርኩ ያለሁት። ሙሉ ለሙሉ ስለ ሸሪዓ ህግ ብዙም አላውቅም። ጎበዝ። የኢትዮጵያ ህገ መንግስት ምክንያቱም ሸሪዓው ባቆም ስለማይፈጸም እዚህ ሀገር ላይ ምን ያደርግልሃል? ብዙም አታቆም። ያው ስለ ስግደት፣ ስለ ጾም፣ ስለ ተለያዩ እነዚህ አምልካዊ ነገሮች ነው እንጂ እኛ የምንማረው ስለ ህግ ደግሞ ራሱን የቻለ ህግ እነዚህ ፍቅህዎች አሉ። እነሱ ናቸው ብዙ የሚያውቁት ማለት ነው። ያው አስቸጋሪ ነው። ተረዳኸኝ? ለመሰለህ እንደ ሸሪዓችሁ መሰረት ሸሪዓውን የምናፍቁ ስለሆነ እኮ ነው። ስለምናፍቁት በየሀገሩ እንኳን እንደው መቶ ሺህ ሰው በ10 ዓመት ውስጥ እንኳን ቢወጣ ቱ ሚኒመም ማለት ነው። በየሀገሩ መቶ ሺህ ሰው በ10 ዓመት ውስጥ ከእያንዳንዱ ሀገር ቢወጣ በዓለማችን ላይ ወደ ሚኒመም 100 ሀገር አሉ ብለን ብናስብ በ10 ዓመት ውስጥ 100 ሺህ ሲባዛ በ100 አባዙት በየ10 ዓመቱ ይሄን ያህል ህዝብ ይታረዳል ማለት ነው። ከዛ ከ1400 ዓመት ጀምሮ እስካሁን ድረስ ደግሞ ያለውን ስሩት። ይሄን ያህል ህዝብ እንደ እስልምና እንትን የሚታረድና የታረደ ነው ማለት ነው። የሚታረድ ነበር ህገ መንግስት ባይኖርና ይሄንን ስርዓት ባያፈርሰው ኖሮ የምናፍቁት ህግ እኮ የምትመኙት የምትቁለጨለጩለት እንደዚህ አይነት አስተምሮ ያለው ነው ማለት ታውቀው ይገባል። ሐኪም አራየው ሐኪም አቡዘር አቤት ዋና መጣ እንኳን ደህና ቆያችሁ። ሙስሊም ነህ? አዎ። መልካም። አሊ ከእስልምና ወጡትን መሐመድ እንደሞተ ከእስልምና ወጡትን ምንድነው ያደረጋቸው? አሊ ከእስልምና ወጡትን አቃጠላቸው። ኢብኑ አባስ ደግሞ ኔቦራ አላቃጠላቸውም፣ ነገር ግን መሐመድ እንዳዘዘ እገላቸው ነበር አለ። የአሊ ደጋፊ ነው ኢብኑ አባስ? እኔ እንኳን እንደዛ አይደለም። ኦኬ እንዴት ነህ? ብቻ ማቃጠል ምናምን የሚባል ነገር የለም። ጦርነት እንዳጠቃላይ በክርስቲያንና በሙስሊም ከታወጀ ጦርነት እንዳጠቃላይ ወይም ደግሞ መሪ ከወሰንና ጦርነት ከተነሳ እንትን ይደረጋል እንጂ ማቃጠል ምናምን አላምንም። የምን ጦርነት? ከእስልምና ወጡ እኮ ነው ያልኩህ እኔ። ከእስልምና ወጡትን ከእስልምና 5 ሰው 10 ሰው 20 ሰው 100 ሰው ወጥቶ ጦርነት ይከፍትባል ነው ወይንስ ከእስልምና ለምሳሌ ኢትዮጵያ ውስጥ የሆነ ሚሊዮን አላችሁ ግማሽ ሚሊዮኑ ባንድ ይወጣል እንዴ? እንደዛ ከሆነ እንጂ ከእስልምና ከወጣ እምነት የራስ አይደል እንዴ? አንድ ሰው ከእምነት ብትወጣ ይገደላል ቢል ይሄ ጤናማ ሐሳብ ነው ብለህ ታምናለህ? አላምንም። ስለዚህ አንድ ሰው ነፃነት አለው፣ መፍት አለው፣ እንደፈለገ የፈለገው ማመን አለበት። ኦኬ ለምሳሌ ከክርስትና ወጡትን ግደሏቸው ብል እኔ መጥፎ ሰው ነኝ? አንተን ፍርድ ለመስጠት አንተ ማን እንትን ሰጠ? ማን ቀብቶ ላከብዬ ማስበን? እሺ ጳውሎስ ከክርስትና የሚወጡትን ረዷቸው ቢልስ? ረዷቸው ያለበት ቢኖርስ ጤናማ ነው ይሄ? እኔ እንዴት እንደምሰማኝ ታውቃለህ? ማንኛውም ሰው የራሱ የሆነ ህይወት መንገድ አለው። እኔ ለምሳሌ ሙስሊም ነኝ፣
እስልምና ልክ ነው ብዬ ስላመንኩ ነው። አንተ ደግሞ ክርስቲያን ልትሆን ትችላለህ። ክርስትና ትክክል ነው ብለህ ስላመንክ ነው። ግን ትክክለኛው የሚያውቀው ደግሞ የሁሉ ፈጣሪ ነው። ኦኬ። ስለዚህ ሰዎችን መልካም ሐሳብ ነው ያለ። ስለዚህ ሰዎችን ከሃይማኖት ከወጣችሁ ግደሏቸው የሚለው ጤናማ አይደለም። በዚህ አትስማማም ማለት ነው። አዎ በዚህ አልስማማም። ነገር ግን ሙሐመድ ደግሞ እንደዛ ብሏል። ከሃይማኖት የሚወጡትን ግደሏቸው ብሏል። አትስማማም በዚህ ሐሳብ? ምን ብሏል? ማንኛውም ሰው ሃይማኖቱን ከቀየረ ግደሉታል። በዓለማችን ላይ አሁን እንግዲህ በመቶ ሚሊዮን የሚቆጠር ሙስሊም ወደ ክርስትና ሊሄድ ይችላል፣ ወደ ጣዖት አምልኮ ሊሄድ ይችላል፣ እንደገና ደግሞ ኤቲስት ይሆናል። ብቻ በመቶ ሚሊዮን የሚቆጠር ሙስሊም እንደ መሐመድ አስተምሮ የሚታረዱ ነበሩ። ያልታረዱት ያልተገደሉት በምን ምክንያት ነው? ህገ መንግስቱ ስላልፈቀደላቸው። አንተ ደግሞ እንዳየው ምንድነው እሱ ሰው የራሱ ነፃ ምርጫ አለ፣ የፈለገው መከበር አለበት። እንዴት ነው ሃይማኖት ከወጣ ሊገደል የሚገባው እያልከኝ ነው? እና ስለዚህ መሐመድ ይሄንን አስተምሮ ሐዲሱን አትቀበለው ማለት ነው። አንደኛ ለምሳሌ ሐዲስ ሰሂህና እንትን አለ ضعيف አለ። ኦኬ ሰሂህ ነው ያው ግሬት ሰሂህ ይላል። እሺ ከዛ ምንድነው የሚለው? ቨርሰሱን እንየውና እንፍታው፣ ችግር የለም። ቨርሰሱ ደግሞ ከእስልምና ወጡትን ግደሏቸው ይላል። እዚህኛው ላይ ደግሞ አሊ ምን አደረጋቸው? ያንን ትእዛዝ ተቀብሎ አንድ ወደ ኋላ መለሰለት። ከእስልምና ወጡትን መሐመድ ግደሏቸው አለ። ሱናን አናሳይ 40:59 ክፈተው። ያው ለነዚህ ይላል the messenger of Allah said whoever changes his religion kill him። ማንኛውም ሰው እምነቱን ከቀየረ ግደለው ብሎ አዟል። ማን ያለው? ይሄ ያላ መልእክተኛ መሐመድ። አንተ ደግሞ ምን አልከኝ? ማንኛውም ሰው ነፃነት አለው፣ የፈለገው መከተል አለበት እያልከኝ ነው። ይሄ ህግ ተግባራዊ ቢሆን ኖሮ በአሁን ሰዓት ላይ ይሄ ህግ ውድቅ ሆነ እንጂ ልክ እንዳንተ ሁሉ በዓለም ላይ ያሉ ህዝቦች ውድቅ አደረጉት እንጂ ይሄንን አስተምሮ አይመጥረንም ለኛ። አሁን ማንኛውም ነፃነት አለው የራሱ ምርጫ ይከተል ብለው ይሄንን ትምህርት ውድቅ ባደረጉት ኖሮ ቤተሰቦች ልጆቻቸው የሚገሉ ቢሆን በአመት ሜቢ በመቶ ሺዎች ወይም በሚሊዮን የሚቆጠሩ የሚገደሉ ከእስልምና የሚወጡ ይኖሩ ነበረ። በሙሐመድ ሎጂክ ግን እነኚህ ሰዎች እንደተገደሉ አድርገን ነው የምንቆጥራቸው። ምክንያቱም ህጉ እንደ መሐመድ እሳቤት ኦልሞስት አፕላይ የሚሆንባቸው ስለሆነ ማለት ነው። አንተ ተቀበለው ማለት በዛት ምን እንደምሰማን ታውቃለህ? ሙሐመድ እንደዚህ ይላል ብዬ በዚህ ሰዓት አላምንም፣ ባጭሩ ማለት ነው። በፊት ግን ብሏል። ሁለተኛ ደግሞ በፊትስ እንደዚህ አይነት ትእዛዝ የሚተላለፍበት ሰዓት ወይ የሆነ ሰዓት ይኖራል። ለምሳሌ ለሆነ የተጠቀመበት ቦታና የተጠቀመበት ዓላማ ይኖራል። ከዛ አንፃር ነው ማየው እንጂ ኖርማሊ እንደ ቀጥታ ለምሳሌ እንደዛም ሆኖ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉንም ጦርነት አሸንፈው እየመሩ ያለ በውስጣቸው ክርስቲያኖች ነበሩ። እነዛም ክርስቲያኖች መክፈል ያለባቸውን እየከፈሉ የሀገሩ ህዝብ ሆነው ሲኖር እንደኖሩ ታሪክ ይናገራል። ያ ግዴታ ይገደሉ የሚለው ነገር ይሄኛው ነገር በጣም መጠናት ያለበትና የተጠቀሙበትን ቦታ ለምን እንደተጠቀሙት እሺ ትክክል ነው። በጦርነት ጉዳይ ከሆነ ክርስቲያኖችና አይሁዶች ለምሳሌ ከተያዙ ጂዚያ እንዲከፍሉ ነው የሚደረጉት እንጂ አይገደሉም። ጂዚያ እንዲከፍሉ ይደረጋሉ። ሱራ 9:29 ላይ ባለው መሰረት ማለት ነው። ያ ነው የሚከፍሉት እንጂ አይገደሉም። ነገር ግን እኔ ያልኩ እነሱን ሳይሆን አስቀድሞኑ ሙስሊም የነበሩት ሳይሆን ከእስልምና ሙስሊም ሆነው ከእስልምና የሚወጡትን ነው ያለው መሐመድ። ከእስልምና የሚወጡትን ሃይማኖት የሚቀየሩትን እነሱን ግደሏቸው ነው ያለው።
ሜቢ የሸሪዓውን ህጉንም ካወቀው ማለት ነው በሸሪዓ የሚተዳደሩ ሀገራት ለምሳሌ ማለት ነው ታሪክ ስታነብ አሁን እኮ ይሰራል ይዞ ሲመጣ አቡዘር የህግ እኮ አሁንም ይሰራል ለምሳሌ አቡ ሃይደርን አስተምሮ ተቀበላለህ አቡ ሃይደርን አስተምሮ ተቀበላለህ አቡ ሃይደርን ተቀበላለህ ሳውን ደጋግሞ ብሎታል ከእስልምና የወጣ ሰው የሚሰጠው 3 ቀን ነው እድል 3 ቀን ይሰጠዋል ወደ እስልምና እንዲመለስ 3 ቀን ይሰጠዋል በመጀመሪያ ገንዘብ ቸግሮ ከሆነ ቪዲዮን እንስማ ያው ሄደር ችግር የለው እያሳየን እንስማ ቆይስ ማስ አይ እኔ ማማሽ ማለት 3 ቀን ይሰጠዋል አለ የመጀመሪያው የገንዘብ ችግር ካለበት ገንዘቡ ይሰጠዋል የሹባ ገብቶበት ከሆነ ትምህርት ጥያቄ ምናምን ካሉት ምላሽ ይሰጠዋል ከዛ ይሄንን ብሎ ግን በ3 ቀን ውስጥ ማይመለስ ከሆነ ለእስልምና ጋሬጣ ስለሚሆን ጋሬጣ ማስወገድ ግዴታ ስለሆነ ኦልሞስት በቃ ይገደላል ከ3 ቀን በኋላ ጊዜ አይሰጠውም ይገደላል በሸሪዓችን መሰረት ህጉ ይሄ ነው ብሎ እሱም ተናግሮታል እሱ ብቻ ሳይሆን ሌሎችም እዚሁ ቲክቶክ ላይ ንጽጽር የሚሰሩት ኡስታዞችም በተመሳሳይ 3 ቀን ያህል ጊዜ ይሰጠዋል የሌሎችንም ድምጽ ማሰማም ይችላል እኔ ጋር ቪዲዮአቸው ስላለ ማለት ነው ከ3 ቀን በኋላ ግን ይገደላል ብለው ማለት እነሱ ሜቢ አስደምጣቸው እሺ ክርስቲያን ጊዜ ለመሮጣው ነበር እስቲ ያበደርን ቪዲዮ ማየት ፈልጋለሁ ማስገደድ የለም ማለት መጀመሪያ ጽንሰ ሐሳቡ ይግባ ምን ማለት ነው በሃይማኖት ማስገደድ የለም ማለት ነገር ግን ሃይማኖትን የለወጠ ይገደል ወይም እንዲህ ቢል እዚህ ጋር የሃይማኖት ግዳጅ ሳይሆን የወንጀለኛ መቅጫ ህግ እኮ ነው ሰው የሚፈልገውን ሃይማኖት የመከተል መብት አለው ወይ ማለትና አንድን ሃይማኖት ውስጥ እንዲገባ ማስገደድ ይቻላል ማለት ፍጹም የተለያዩ ሁለት ቋንቋዎች ናቸው እና መጀመሪያ ይግባ እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው አላህን መካድ ወንጀል ነው ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም ይሄ መብት አይደለም ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው ምንድነው ሰበቡ ነው ይሄ ሰው ሰበቡ ምክንያቱ ምንድነው አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል ይብራራለታል ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል እነዚህ ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል ጋሬጣ ይሆናል ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው የሃይማኖት ነፃነት ሌላ ግድያ አይዘው የወንጀለኛ መቅጫ ህግ ነው ያለውና አለት ቆይ አንዴ እዚህ ጋር ምንድነው ያለው ጋሬጣ ከሆነ ወይ ደግሞ እምነቱን ውስጥ ሰው እንዳይገባ ምን ተመሆል ከሆነ መከራከር ከሆነ ወይ ደግሞ ማለት አላለም አሁን ሰምተናል ለስንት ቀን ነው የሚሰጠው ነው ያለው ከስልምና የወጣን ሰውዬ ስንት ቀን ይሰጠዋል አለ ይወለ እኔም ነበርኩበት ብሎ መከራከር ከሆነ ነው የሚገደለው እንጂ አዳም እኮ ምን ይችላል ማለት አይው ሰማልኩ በደቂቃ ውስጥ ከ20 በላይ መረጃ ሰጣለሁ እኔ ስለ ክርክር አይደለም አቡ ሃይደር ያለው ምንድነው እሱ ከስልምና የወጣ ሰው 3 ቀን ይሰጠዋል ለበለ 3 ቀን ለምሳሌ እኔ ወጣሁኝ ለምንድነው ቀን የምትሰጠኝ የመከራከር ጉዳይ አይደለም
ገና እንደወጣው 3 ቀን ለምን ትሰጠኛለህ? እኔ ተከራከርኩ አልተከራከርኩም ክርክር ውስጥ አገባ ገና 3 ቀን ችግርህ ምንድነው ለማወቅ ቴንክ ዩ የመጀመሪያው ችግር የጠቀሰው ምንድነው እሱ የመጀመሪያው ችግር ሊሆን ይችላል የጠቀሰው ምንድነው በቃ ሹብሃ ከተፈጠረበት ወይ ደግሞ የብር ችግር ከሆነ የብር ችግር ከሆነ ይታይለታል የብር ችግር ከሆነ የኢኮኖሚ ችግር ከሆነ ይታይለታል እሺ ወይ የኢኮኖሚና የሹብሃ ችግር ነው ያነሳው አይደለ ሙአዝ አቡ አይደል እሺ ኢኮኖሚ ከሆነ ይሰጠዋል አለ ገንዘብ ይሰጠዋል ነው ሹብሃ ጥርጣሬ ገብቶበት ከሆነ አለ ይከራከራናል ወይም ቻሌንጅ አደረገን አለ ልጋርቶ እንቢ ሚል ተሆነ ጋሬጣ ነው የሚሆነው ጋሬጣ which means ከወጣ እኔም ነበርኩበት ብሎ ይከራከራል እየሰማን አዳም መከራከር ሌላ ነው ባይዘ ይከራከራል ብትልም ደግሞ ምንም የምታመጣው ነገር የለም ለውጥ አታመጣም ጋሬጣ ነው የሚሆነው ለምን እንዲህ ሲባል እኔም አውቀዋለሁ ይላል ይሄንን ይከራከራል ያልከው አንተ መፍቱ እኮ ነው አውቀዋለሁ ስላለ ለምሳሌ ሙርታድ ከእስልምና ነው የወጣችው እኔም አውቀዋለሁ ስላለች መታረድ አለባት በሸሪዓው መሰረት ባትልም እንኳን ትታረዳለች ሐዲሱ ምንድነው የሚለው ሱነን ናሳይ 40:59 ላይ ማንኛውም ሰው ከእስልምና ከወጣ አረብኛውን በለው አረብኛው ስለሚያመር ስታነበው ማለት ነው አረብኛውን አንብበውና ተርጉምላቸው እንደዛ አይደለም ከተረዳኝ እኔ ግን ልጠይቅህ ነው የገባሁት ይሄን ብቻ ነው መልስ መስጠት መጠየቅ ይችላል አልችልም እኔ ለመጠየቅ ነው የመጣሁት ይቻላል አይቻልም ይሄ ግልጽ ነው ያሰውዬ ለእስልምና የምትተነከል ከሆነ ነው እንጂ ቢሞተው ከፍሮ ዝም ብሎ የሚቀመጠው በራሱ ሸሪያን እኔ ከፍቻ ሳያለሁ ሸሪያን ክፈተው ሰማኸኝ ሸሪያን ክፈተው እንደው አንተ ከለመከራከር ሳይል ልጠይቅ ነው የመጣሁት ክፈተው ወሬ ሳይሆን እኔ ሸሪያውን ከፍቼ አሳያለሁ ይከፈለክ እንዴት እንደሚገደል ሸሪያውን ከፍቼ አንገታቸው ሲቀነጠስ ጭምር በቪዲዮ አሳያለሁ ክፈተው ሸሪያን ህጉን ክፈተው ሐዲሱን አላምንም ካልክ ሸሪያው ላይ ቁጭ ስላደረገልህ ከተረገ ወንድሜ እኔ ይሄን ያክል ላንተ ካንተ ጋር ለመከራከር ለመጣሁት ለመጠየቅ የመጣው ሰው በትክክል አታስተናግድም ለዛ ነው ሳታውቃ ተከራከረኛ ዓለም እንዳን ያንተማው ከፈለኩስ እኔ የዚህን የሚያቆም ሰጥቻለሁ ያ ሰው እስልምና የምትናከል ከሆነ ከዛ ወጣው ብሎ የሚተናከል አይሞተም ሚተናከል ሚሊየን መስጃውን አያመጣም ሚተናከል ነው ሚሊየን ያመጣ እኔ ሻዳ ዛላለኝ ሚተናከል ነው የሚታመጣ እኔ ሻዳ ዛለው የራኛ አለም ምን ከሆነ ጆሮውን ይዘን የሰማው ቪዲዮን ሙአዝ እንደገሙ ቪዲዮ እንደገሙ አረ በእናትህ አንተ ለምትለው ማስረጃ አምጣ ማስረጃ ስለሌለ ነገር እያወራህ እኮ ነው ይሄው እየነገራን ጆሮአችን አይደል እንደሰማነው ሁሉም ይሰማል እኮ እየሰማ እኮ ነው የሳ ሰውዬ ከእስልምና መውጣት ሌላውን ሊያወጣ ስለሚችል አንድ ሰው አሁን የሆነ ነገር ልክ አይደለም ብሎ ሲፈጥራ ሌላ ሰው ላይ እንደዚህ ነበርኩበት እዛ ነበርኩበት እንደዚህ ነው ብሎ ሚተናከል ከሆነ ነው ያለው ሚተናከል ከሆነ አይደለም እንደዛ አይደለም ማንኛውም እስልምናው የለቀቀው ይገደላል እንደዛ እንዳልከው ቢሆን ራሱ ዝም ብሎ እንዲስማኝ ሙአዝ አንተ እንዳልከው ቢሆን ራሱ ያለውን ኤክስፒሪየንስ ሰው ላይ ያወራ ነው ከዚህ ሃይማኖት ነው ተከታይ ነበርኩኝ ወጥቼ ነው ብሎ እድሜ ልኩን ላይ ያወራ ነው ማለት ነው ባንተ አስተሳሰብ ታዲያ እንደዛ ከሆነ ክርስትና ወደ እስልምና ሰዎች ሲመጡ በሚዲያ ምትለቋቸው ከሙስሊም መጣች የተባለችው አንቺ ነሽ ማነሽ አልሞተሻል እኔ ነኝ እኔ ነው ሞተሻል ሸሪዓ የሚያስተዳድርበት ሀገር አይደለም አልহামዱሊላህ ህግ ያለበት ሀገር ውስጥ ነኝ ማንጋና ይገባውና ብትችሉም ምን ነው ይኸውልሽ ምሰሚ ከሆነ ያ ሰውዬውን እንዳንቺ እንደዚህ መከራከር ወይ ደግሞ እንደዚህ ነው ትክክለኛው መንገድ የሚያጠም ሰው ካለ ነው ገደለ ተባለ እንጂ እንደኔ የሚከራከር ከሆነ
ተከራክረ በሐሳብ ማሸነፍ ነው። ይሄ በሐሳብ ትክክለኛ ሃይማኖት እንዳልሆነ ማወቁ ነው። ሀቅ ከያዝክ ደግሞ እኮ መናገር ሀቅ የያዘ ሰው ባይዘው አይፈራም፣ ግደለው አይልም። ሁለተኛ ጥያቄ ክርስትና ወይ ሌላ ሃይማኖት ሰው ወደ እስልምና ሲገባ ታዲያ በምን በየትኛው ሞራላችሁ ነው በየሚዲያው የምትለቁት? ነው በማስረጃ አውራ። ካሁን ባላስታውራ በማስረጃ አውራ። ዝም ብሎ ጥጥ ማለት አይደለም እኮ እንደሚኖራችሁ ነው አይደለም። ደብል ስታንዳርድ ለምን እንደሚኖራችሁ ወይኔ የራስሽን ብቻ አሰምተሽ ምን ያደርጋል? ይኸውልሽ አሁን ትክክለኛ አንድ አምላክን ከማምለክ ሶስት አምላክ በማምለክ መረጃ አንጣ ተረት አታውራ። እኔ ቪዲዮ ላሳይ እችላለሁ። ተረት አታውራ። እኔ መረጃውን ሸሪዓውንም ከፍቼ ላሳይ እችላለሁ። እንዴት እንደሚገደሉም እስከነ ቪዲዮ ላሳይ እችላለሁ። ተረት አታውሩ፣ መረጃ ክፈቱ። ተከራከሩ ምናምን ብሎ ይብር እንትና አቡ አይደር ራሱ የተናገረበት የለም እኮ 3 ቀን ነው የሚሰጠው እንደወጣ ነው ያለው። የሚሰሙ ነው ግራ ይገባኝ። ምን አንቺ ሞቀጥሽ ነብይም አንድ አይነት ነገር ምናነብ አይመስልም። የተለያየ ነገር ነው የምንሰማው መሰለኝ። ያለውን እየሰማው ሄደር ዘጋ ይሄኛው ሐዲስ እኮ እንደውም በተገኙበት ቦታ ይገደሉ ነው የሚለው ቡኻሪ 557 ላይ ያለው ፍሬ ነው። ለነሱ ደግሞ ሪዋርድ አላቸው፣ ሽልማት አላቸው። እነሱን የትም ቦታ በተገኙበት ለሚገላቸው ሰዎች በዳው ሽልማት ያው ቡኻሪ 557 ላይ ነው። ናሬትድ አሊ እንደተረከው ሙሐመድ እንደዚህ ሲል ሰምቻለሁ። በመጨረሻው ቀን በዓለም ላይ የሞኝ ሐሳብ ያላቸው ትናንሽ ሰዎች ይኖራሉ። they will give good talks but they will go out of Islam ከእስልምና ይወጣሉ as an arrow goes out of its game ቀስት ከእንትኑ እንደሚወጣው እነሱም ከእስልምና ይወጣሉ። their faith will not exceed their throats እምነታቸው ከጉሮሯቸው አያልፍም። ስለዚህም wherever you find them kill them እነዚህን ባገኛችሁባቸው ስፍራ ገደሏቸው። for there will be a reward for their killers on the day of the resurrection በቂያማ ቀን እነዚህ ለገደላቸው ሰዎች ሽልማት ይሰጠዋል። ስለዚህ እያለ ያለው ራሱ እዚህ ጋር ምንድነው wherever የትም ቦታ ስታገኟቸው ግደሏቸው ነው የሚለው። የትም ቦታ ሰው በተገኙበት የሚገደሉ ሰዎች ናቸው ማለት ነው ሃይማኖታቸውን ለቀው ይወጡ። ኦኬ የእንትናን እንዳሰማችሁ እንትን ይሄንን ታውቀዋለህ አይደለ? መሐመድ አቡዘር ይሄን አወቀው ኡሳማ ንጽጽር የሚሰራውን አዳምጠው የሚለው አንድ ሰው ሙስሊም ነው። እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ስለ እስልምና ያውቃል፣ እስልምና ሀቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኢስላም ላይ ጥያቄ ጠይቆ ይቻል ተመልሶለታል። እስልምና ዋዲህ ግልጽ የሆነ መሆኑን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ከእስልምና ወጥቶ ደግሞ እድል ይሰጠዋል። ለሶስት ቀን ቢያንስ እድል ይሰጠዋል እንድናዝብ ማለት ነው፣ እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ስንት ቀን ይሰጠዋል? 3 ቀን ነው የሚሰጠው። ያ 3 ቀን የሚሰጠው ለምንድን ነው? እሱ እንዲመለስ ለ3 ቀን አለ እንታገሰዋለን። 3 ቀን ውስጥ ደግሞ እንዴት መሰለህ የምትጠበቀው አቧዘር ቤት ይዘጋብህና ደረቅ ዳቦ ትንሽ እየተሰጠህ 3 ቀን አህል ትጠበቃለህ። ሐዲስ አለ እሱ
ከዛ ዳቦ እየተሰጠ ሐዲሱ ሜቢ እንትን ማለት ይቻላል ከፈለክ መክፈትም ይቻላል ለ3 ቀን ያህል ትጠበቃለህ በ3 ቀን ውስጥ በዛ በተዘጋብ ቤት ውስጥ አልመለስም ነው ከእስልምና ወጣለሁ ካልክ ትገደላለህ እና እንደዛ ነው እና ቅድም የተስማማ ነው አለ አይደል አባዘር አንተ ምን ብለናል በዚህ ዘመን ማንኛውም ሰው ጤናማ ይምሮ ያለው ሰው እንዴት ነው እሱ የፈለገው መከተል መፍቱ ነው የኔን አሰፍ ያው መጀመሪያ ሲገባ ምን ብያለሁ የመጀመሪያ ሐሳብን ስጠይቀኝ ያ ስለዚህ እናንተ ጋር አንተ ለምሳሌ ልጅ ከአንተ ክርስቲያን ብትሆንና ከክርስትና ቢወጣ እንዴት ነው የምትቀበለው አንተ ወይም ደግሞ አንተ የምትቀበለውን ሳይሆን በእናንተ እምነት ምን ይላል ማስረጃ ምናምን ካለ ማወቅ ፈልጌ ነበር ያው እንዲማር ታደርገዋለህ ከዛ ውጪ ግን ግድያ እንደዚህ የለም ጸሎት ታደርግለታለህ እንዲመለስ አልፈልግም ትምርቱንም አልፈልግም ብሎ እንትን ካለ ጸሎት ታደርግለታለህ አይምቢ ካለ ግን የራሱ መፍት ነው እንጂ አካላዊ ጥቃት መታደርስበት ምናምን ነገር የለም ያው ተቆርጦ ይጣላል ይወጣል ከቤተክርስቲያን ይወጣል ነገር ግን እንደ ኖርማል ጓደኝነት ምናምን ነገር ይቀጥላል እንደውም ጸሎት ልታደርግለት ይበልጥ ትችላለህ ከዛም ግን አሁን በዚህ ነገር ላይ እኔ አሁን ለምሳሌ ስታወራው እያንዳንዱ ነገር ላይ ማስረጃ ትላለህ አይደል ኦኬ ከዛ እንግዲህ ደግሞ ከመጽሐፍ ቅዱስ ወይም ደግሞ በቃ ከእንትኖቹም ብቻ የምትለው ነገር ካለ ማስረጃም ይሆነኛል ብትለው እንደ ሐሳብም የተወራ ነገር ካለ የሆነ ነገር ማወቅ ፈልጌ ነው የወጡትን ነው ከክርስትና የወጡትን ለወጡት ሰዎች መያዝ አለባቸው በዚህ መንገድ ነው የሚለውን ነገር ኦኬ እሺ እናወራበታለን ግን ምንድነው እሱ የኛን ጀነራል ምን አለ መሰለ የፍቅር ሃይማኖት ነው ስለዚህ ማንኛውም ክርስቶስን መከተል የምትፈልገው በመሰለ ሁሉን ነገር ጥላ ነው የምትከተለው በፍቅር ነው የምትከተለው በፍቅር እስከሆነ ድረስ ደግሞ ያለ መከተል መፍትሄ ነው ሁሉ ነገር ተፈቅዶልሃል እሳቱም ውሃውም ተፈቅዶልሃል ስለዚህ ይወጣን አካል ለምሳሌ ይሁዳ አልፎ ክርስቶስን ሸጧላ ሐዋርያቱ ሊገሉት ወይንም ደግሞ ሰይፍ አንስተዋል አላነሱም እንደዚህ ለምን አደረክ ተብሎ አልተባለም ማለት ነው በማቴዎስ ወንጌል ምዕራፍ 27 ላይ አይ ቲንክ እንደዛ አካባቢ አለ የጳውሎስ እንትን ዴማስ ነው የተመለሰው ተመለሰሱም ያው ለምሳሌ ኢየሱስ ተገልጦለት አንተ እኔን ትክደኛለህ ትሸጠኛለህ ብሎም ያንን ሁሉንም ነገር ፈጣሪም ገልጾለት ባወቀበት መንገድ ስላወቀና ስለተናገረ ያ ነገር ደግሞ ትንቢቱ እንዲፈጸም ዘንድ ያ ነገር ተከሰተ እንደዚህ ታደርገኛለህ ብሎ እንደገናም ተጸጽቶ ተመልሶ ሁለተኛም ሽጦታል መሰለኝ ሁለተኛው ሸጠው ወይም ደግሞ ከሱ ሸሽቶ በእንትን ጊዜ ለምሳሌ በቁርጥ ቀን ወይም ደግሞ ጥሎት ሸሽቷል ምናምን ይላል አይደል መጀመሪያ እንትን ካለው በኋላ ሁለተኛ አላረግም ብሎ ተጸጽቶ ከተመለሰ በኋላ ኦኬ ያው በዛ በቁርጥ ቀንም ጥሎት እንደሸሹ ጥያቄ ምንድነው እሱ ላይ ጥያቄ ምንድነው በምን ነው በሱ ላይ ለምሳሌ ያለው አንተ ከክርስቶስ አልፈልግም ብለህ መመለስ መፍትሄ ነው መፍትሄ ማለት የዴማስን ታሪክ አነሳውልህ ዴማስ ከጳውሎስ ጋር ትቶት ሄዶ ነበር ወደ ኋላ ተመልሷል
አይ ቲንክ ያ የዴማስን ታሪክ አንድ ይፈተውና ክርስቲያን እሱ ላይ ሜቢ ማየት እንችላለን። ዴማስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ እንደተመለሰ ይናገራል። ያ ማለት ጳውሎስ እሱን ሂዱና ግደሉት አሳዱት ያለበት የለም፣ ሊልም አይችልም። ይሄን ዓለም ወዶ ነው እሱ የተመለሰው ማለት ነው። which means ከክርስቶስ ጋር ከመሆን ይልቅ ከማገልገል ይልቅ ወደ ዓለም ተመለሰ ማለት ነው። ይታያል። አባዘር አሊ ግን ምንድነው ያደረጋቸው? አሊ ምንድነው እሱ ያደረገው? ሙሐመድን ትተው የተመለሱትን ወይንም ደግሞ ከእስልምና የተመለሱትን ባክ ያደረጉትን ምንድነው ያደረጋቸው? በሳት ነው ያቃጠላቸው። ኢብን አባስ ደግሞ ምንድነው እሱ ያለው? በሳት ከሚቃጠሉ ይልቅ ጃንታንተ ወሬ ገላቸው ይሻላል። ማስረጃ በሳት ያቃጠለን ቢል ማስረጃ ቀደም እያየ ነው ነበር። ሱናን አናሳይ 40 በሳት የሚለው 459 ላይ ይኸውልህ እኔ ወንድም ወይወጣናል ለጭቅጭቅ ሳይሆን ማስረጃ በሳት አቃጠለ የሚለውን ሐዲስ አውጣው እስኪ እንመልከት። ይወጣናል ቆይ ተመለስ ከይቅርታ ጋር ማለት ነው። ሐዲሱን አውጣልን። ያው በጣም ሐዲሱን ከላይ ወደ ታች ዝቅ አድርገው። አረብኛ ነው ታነበው? አዎ ዝቅ አድርገው። እሺ ቀጥል። ያነበብክ ተርጉም አራተኛው መስመር ላይ ያለ ያው እሺ አራተኛው ቆይ ዝቅ አድርገው ወደ ታች ሐዲሱን ያወራው ማን ነው? ራዊው። አንድ ነገር እዚህ ጋር ልናውቅ የሚገባው ነገር ሐዲስ ኢክሪማ ኢክሪማ ነው ያወራው። ምናውቅና ምናምን አትበለን። ማናወራ ምናወራ አንብብና ተርጉማ ታዲያ ሐዲሱ ላይ ተቀምጦላል ሁሉ ነገር። ሰናዱን ሙሉ እንትኑን አንብብ። መታወቁ ምናምን እንድትለን አይደለም አንብቡ። ميوت الترجة أخبرنا محمد بن عبد الله بن المبارك قال حدثنا أبو هشام قال حدثنا وهيب قال حدثنا أيوب عن عكرمة أن ناسا ارتدوا عن الإسلام فحرقهم علي بالنار زترجو. قال ابن عباس لو كنت أنا لم أحرقهم قال رسول الله صلى الله عليه وسلم لا تعذبوا بعذاب الله. ይሄ ሐዲስ ታዲያ فحرقهم قدوا አዳም ልፈስር ቆይ ልተርጉምላችሁ እናንተ ያወራችሁትና ሐዲሱ የሚለው መልእክት ማለት ነው። እሺ አነና ሰዎች irtaddu عن الاسلام ከእስልምና ተመለሱ። ከዛ فحرقهم علي بالنار በሳት አቃጠሏቸው። قال ابن عباس قالوا አይደለም ዚያድ ማን ያቃጠላቸው? فحرقهم علي بالنار ይላል። ከየት ነው አቃጠሏቸው ለመጣው? فحرقهم علي بالنار ማን ያቃጠላቸው? عليና ያቃጠላቸው። قال ابن عباس عليና ያቃጠላቸው። ድገመው ቀደም ምንድን ነበር? ድገመው ማን ያቃጠላቸው? ቀጥል እንጂ ድገመው ማን ያቃጠላቸው? ለጨርስና መጨረሻ ላይ መረጃችሁን ታቀርባላችሁ። قال ابن عباس ብሏል لو كنت አንተ የትምትሰው እናውራ ማን ያቃጠላቸው? علي እኔ ምን ነበር ያልኩ ቀደም? እናውራ ነብዩ የነብዩን አለይሂ ሰላም የነብዩ መሐመድ እኔ ምን ነበር ያልኩት? አዋንተ አዳም ሐዲሱን አስጨርሰኝ። እኔ ምን ብዬ አጨርስም? ቅድሚያ እኔ ምን ብዬ ነው ስለዚህ መጣው? ሊጋለጥብህ ነው መልእክት ሊጋለጥብህ ነው። እታች እጅን ልቀቀው አንቺ ልቀቀው ማነህ? ቃለ ኢብኑ አባስ ብሎ አለ ለው ኩንቱ ሐዲሱን አትጋርደኛ መልእክቱ እኮ አሁን ተንጠለጠለ እኮ ማንም ሰው እንዳይረዳው ነው ያደረጋችሁት። አይደለም አስጨርሰኝ። ትክክለኛ ማለት እናንተ ጋር ካለ ከዛ ልረታ ነው። አሊ ያቃጥላል ወይስ አላቃጠለም? ዚያድ አሊ ያቃጠላቸው እፎይ መጀመሪያ ምንድን ነበር ያለው? እፎይ ማን አቃጠላቸው? አቃጠላቸው እንጨርስ።
ቆይ አንተ መጀመሪያ ሙሐመድን መልእክት መስማት አትፈልግም? የሙሐመድን መልእክት መጀመሪያ ማን አቃጠላቸው ነው ያለው? ዚያድ ይሄን ብቻ መልስልኝና ትቀጥላለህ። ሙሉን አሰብ አሊ ያቃጠላቸው። ስለዚህ ፎይስ ዋሽቷል ይሳላሽ ሐረቀሁም ቢናር ማን አቃጣዩ አልይ ነው። ፎይ ዋሽቷል ወይስ አልዋሽም? ሐሳቤን ገና አልጨረስኩም። ዋሽቷል ወይስ አልዋሽም? ዚያድ አሊ ሐሳቤን አስጨርሱኝ። መልስና ሐሳቤን አስጨርሱኝ። ሁሉንም ታነባለህ እስከመጨረሻው። እጅን ወደ ላይ በል። ነገሩ እንዳይጋለጥ እኮ ስለፈለጋችሁ እኮ ነው እንጂ ከዛ በኋላ እንዳልሆነ ሙሐመድ ይሄን ማቃጠልህን ትክክል እንዳልሆንክ ከዚህ ነገር ተቆጠብ ነው ለአሊ ያሉት የፈለጉት። ይሄንን ማቃጠል የሚመሳት ማንንም ፍጡር ማቃጠል አይችልም ከፈጣሪ በስተቀር ነው የሚለው አሊ ያቃጠላል አላቃጠለም? እሺ ዚያድ አሊ ያቃጠለ ታዲያ ለማስታወይ ባይ እኔ ምን ብዬ ነው ስትቃወምከኝ? ሌሎች እኔ እሱ ጋር ነው እያወራሁ ያለሁት። ምን ብዬ ነው ሰው ለአንድ ሰው ነው መሆን ያለበት። ምን ብዬ ነው ተቃወምከኝ? ስለዚህ አሊ ሲያቃጥል ይሄ ተግባር አንተ እስልምና አቃጣይ ነው እኮ እያለ አንተ አሁን ምንድነው ያልከው? እንደውም እስልምና የሚለው ከእምነታቸው የተመለሱ ሰዎችን በሳት ማቃጠል ይቻላል ብሎ ነው የሚያስተምረው ነው ያልከው። አቡ አይዘር ታዘብ እዚህ ጋር ብለው እኔ እንደዛ አይደለም ያልኩት። አሊ በሰዓት ከእስልምና ወጡትን አቃጥሏል። ኢብን አባስ ደግሞ ማቃጠል የለብም ነብዩ ያዘዙት መግደል ነው ብዬ ነው አንተንም የጠየቁ አቡ አይዘር። ይሄ ቀጥታ ገብቶ ጮኸ አሊ ያቃጠለ ብለሃል አዋርዳለሁ ብሎ ሲቃውጠው ነበር። ራሱ ግን አሊ ያቃጠላቸው ብሎ አነበበልን። እኔ ያልኩት ምንድነው ከእስልምና ወጡትን አሊ ያቃጠላቸዋሉ። ኢብን አባስ ደግሞ ማቃጠል የለብም ነብዩ ያለው መግደል ነው እኔ ቢሆን ገላለሁ ነው ያለው ኢብን አባስ። ምንድነው ያዋሸሁት እኔ? ጮክና እኔ ያልኩትን አረጋገጥክልኝ። ነገር ሪከርድህን ጠብቅ ይለቁልሃል። እንደዚህ ስጮህ ማለት ነው። ኤኒዌይስ አንተ የትኛውን ደጋፊ ነህ? አሁን ማይክን አንሳው። ከሚያቃጥሉት ነው የሚገሉት ነው? ማይክን አንሳው። ማይክን አንሳው። ሻው ዚያድ ሱራ አልአሕዛብ 36 ላይ ሙሐመድ የገዛ የማደጎ ልጁን የነጠቀውን ትዝ ይለኛል። እንደዚህ አይነት ስሞችን ሳይ ማን ነበር ስሙ? ሱራ አልአሕዛብ 36 ላይ ያለው የዜናብ ባል ማለት ነው። ሙሐመድ ሚስቱን የነጠቀው አንቺ ከይፉ ሰይድየው ደግ ቀጥል። አረታው ለላክለት ማይኩን እስኪ እየላኩለት ነው። ዳግም የላኩለት እኮ መሐመድ ከተመቸ ቀጥል። እሺ አውሩ ማለት እኔ እኮ በጣም ነው የጮህብኝ ነበረ። ምንድነው እሱ ያላልኩትን ምን አዲስ ነገር ሊል ነው ብዬ ወላ ተጠራጠርኩኝ። አዲሱ ምንድነው እሱ ምን እንትን አለው? አክቹአሊ እዚህ ላይ በጣም ብዙ አዲሶች አሉ፣ ግን ምን እንዲያቀርብ ነው ብዬ። እሺ እስልምና ሃይማኖት አቃጣይ ነው የምትለው አንተ? እስልምናን የቀየረ ሰው ማቃጠል አለበት ነው የሚለው እስልምና አስተምሮቱ? ንገረኝ እስኪ። አንደኛ እሱ ጋር ጨርስ። ቆይ ሁለተኛ ደግሞ ቆይ ስማኝ፣ እስልምና ማይለውን ነገር ዝም በል። ቆይ እስልምና ማይለውን ነገር ያደረገው ማን ነው? አሊ ማን ነው? ሚነል አሽሩል ሙበሸሪን ቢልጀና አይደለ? በጀነት ከተበሰሩ 10 ሰዎች አንዱ ነው አይደለ? ዱንያ ላይ ያሉ የጀነት ናቸው ተብሎ ከተመሰከረላቸው አንዱ ነው። ይሄን ስህተት የሰራው ሰው ምን አይነት ትልቅ ሰው እንደሆነ አስብ ማለት ነው። ቆይ ግን ደግሞ እፎይ ያለውን ነገር ሐሳብሽን እቀበልሻለሁ፣ ሐሳብሽን ተቀብዬሻለሁ። ያልሽው እውነት ነገር ትክክል ነገር ነው። ነገር ግን አስተማሪው አሽሩ ሙበሸሪን ቢልጀና ውስጥ እንዲሆኑ ያደረጓቸው አስተማሪያቸው ማን ናቸው? ለዚህ ማድረግ ያበቋቸው አስተማሪያቸው ማን ናቸው? መሐመድ ዲኑን የቀየረ ሰው ግደሉት ያለው መሐመድ አይደል? ቆይ መጀመሪያ እዚሁ ላይ በእሳት የሚለው ላይ እናወራ። መጀመሪያ ማን ነው አስተማሪያቸው? ለዚህ ትምህርት ያበቋቸው አስተምረው ዲናቸውን ያስተማሯቸው ማን ናቸው? መሐመድ አስተምሮት ነው ሰውየው እንደዚህ ያልገባው እንደማይቻል ያልገባው። ጀመረልሻው ሁለቱም እኮ ይሰራሉ። አሁን እኮ እንደልህ እኮ አይደለም
እየተግባባን ቢሆን እኮ ጥሩ ነው። ይሄንን ያስተማሯቸው ማን ናቸው ነው? አሽሩ ሙበሽሪና ቢጀና እንዲገቡ ያደረጓቸው ማን ናቸው? ዘይድ ለሁለቱም መምህራቸው መሐመድ ነው። ድንበር ላይ ነው ያለው። እሺ ሁለቱም ከመሐመድ ተምረው አሊ በእሳት አቃጠለ፣ በተግባር ገለጸው። የመሐመድን አስተምሮ በተግባር ገለጸው። ኢብኑ አባስ ደግሞ መሐመድ ያለኝ መግደል ነው፣ እኔ በሆን ኖሮ እገል ነበር ከማቃጠል አለ። አላለም አሊ ወይንም ስቱፒድ ነው ላተዋዚቡ ቢዐዛቢላህ እያሉ ይኸው ዝጋ አላህን በሚያቃጥልበት ቅጠል አታቃጥሉ እኮ ነው ያሉት። ቆይ ኢብኑ አባስ ያስተማሯቸው እኮ ነው። ኢብኑ አባስ ነው ይሄን ያለው። ኢብኑ አባስ አለ ይሄን ያለው። ማንም ይበል አስተማሪያቸው አሁን እኮ የተሳሳቱትን ስልት እኮ እያረሟቸው እኮ ነው። ነብዩ እኮ መሐመድ እኮ እያረማቸው እኮ ነው። ይሄን ነገር ሐዲሱን ጨርሱለት እስኪ። ኖ ሐዲሱ እንደዛ አይደለም። ሐዲሱን እንጨርሰው ሐዲሱን እሺ። ከዛ ወሐሪቁም ቃለ ረሱል ሰለላሁ ዐለይሂ ወሰለም ላ ተዓዚቡ ቢዐዛቢላህ አሐደን አሉ። አንድንም ሰው ቢሆን አላህ በሚቀጣበት ቅጣት አትቅጡ አሉ። አትቅጡ አሉ አይደለም። ይሄን ያለው ማን ነው? ነብዩ መሐመድ ማለት ነው። ማን እያስተላለፈ ያለው? ማን ይሄንን እያስተላለፈ ያለው? ከላይ ያለው ሐዲሱን አውርደዋ። ሐዲሱ ዘጋቢው ራዊው ጋሽ ጠይቀ እዚህ ጋር ማን ነው ረሱል እንደዚህ ብሎ ተናገረ እያለ ያለው? እዚህ ጋር ማን ነው ተናገረ እያለ ያለ አካል አለ? አኽበረና እያለው ሐዲሱን ወደታች በልልኝ። ለምን እዛ ትሄዳለህ? እዛ አትሂድ። ለምን ትወርዳለህ እዛ? አሊ ረሱሉላህ ሰለላሁ ዐለይሂ ወሰለም ኖ አሊ ያቃጠለ ካለ በኋላ ማን ብሎ ነው የሚቀጥለው? ቃለ ኢብኑ አባስ ኢብኑ አባስ ብሎ አለ። ቃለ ኢብኑ አባስ ማለት ምን ማለት ነው? እሱ የሰው ስም ነው። እሺ ለውኩን ይሄንን ያለው ማን ነው? እሺ ለውኩንቱ አነ ለም ወሐሪቅሁም እኔ ከሚያቃጥሉት አልነበርኩም አለ። እሺ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ደግሞ ብለዋል። መሐመድ ማለት ነው ላ ተዓዚቡ ቢዐዛቢላህ አሐደን አለያለ ያለው ማን ነው? እያስተላለፈ ያለው ማን ነው? እዛ ላይ እንደገና ለምን እንወጣለን? ይሄን እኮ ዜናውን እኮ እያወራን እያለን እኮ አይደለም። ነብዩ እንደዚህ ያሉ እያለ እየነገረ ያለው ማን ነው? ከላይ ያለው አኽበረና ሐዲስ ራዊውን አውርድልኝ። ኖ ከላይ የሚመጣው ሳይሆን የመጀመሪያው ራዊ የመጀመሪያው ስለ ከነብዩ ቀጥታ እንዲህ ብለዋል ነብዩ ብሎ የተናገረው ማለት ነው። ሐዲስ የመጀመሪያው ሲልሲላ ላይ እኮ መጀመሪያ ሐዲሱ ይውረድ ከላይ። ያን እኮ ብዙ ሪዋያዎች እኮ ያሉት ሐዲሱን ወደታች ዝቅ አድርጉልኝ። እነሱ ምን ያርጉላል? እነሱማ እየጠየቀችኝ እኮ ነው። ለሷ መልስ እየሰጠው ነው። አባ እየሰማኸኝ ነው? ኖ ቼን ኦፍ ናሬሽኑን እኮ አይደለም የጠየቅነው እኛ። እሺ ከመሐመድ የሰማው ማን ነው? እሺ በቃ የመጀመሪያ የሰማው ከመሐመድ እንትኑን ልጨርስ፣ ሐዲሱን እንጨርስ። አትመልሱ ይታው ቀጥል አንበው። የምር እናውራ ካላችሁ እውነቱን እናውራ ካላችሁ አትመልሱኝ። እሺ ልጨርስ ሐሳቤን ማለት በውሽንብር ምናምን ሳይሆን ብናፋውን እዚህ ጋር ኢብኑ አባስ እንዲህ አለ ነበር ያልከው አይደል? ኢብኑ አባስ አለ ማለቱ ነው። ይኸው እዚህ ጋር ለው ኩንቱ አነ ለም ኡሐሪቅሁም ማለት እኔ ከሚያቃጥሉት አልነበርኩ። ማን ነው ዚያድ? እኔ ብሆን አላቃጥላቸውም ነበር ያለው ማን ነው ዚያድ? ኢብኑ አባስ። እሺ ስለዚህ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ዚያድ ኢብኑ አባስ ነው ነበር ማያቃጥለው። የእሱ አመለካከት እኔ ከሚያቃጥሉት እንዳልሆንኩኝ እያለ ራሱን እየገለጸ ነው አይደለ? እኛ አሁን ዳይሬክት ስፒቹን እናውራ ካል ነብዩ አለይሂ ሰላቱ ወሰላም ላ ተዓዚቡ ሱሐቦች ነብዩ የተላኩበት አስተምሮት ወይም መሐመድ በሚገባቸው እናንተ መሐመድ የተላከበት አስተምሮት እነዚህን ሰዎች ከስህተታቸው ለመቀረጽ ነው አይደለ? ከስህተታቸው ለመቀረጽ ነው። የእሳቸው ንግግር ግን ምንድን ነው ታዲያ? ላ ተዓዚቡ ቢዐዛቢላህ አሐደን አንድም ሰው በአላህ በሚያቃጥልበት ቅጣት በጀሃነም በሚያቃጥልበት ቅጣት አታቃጥሉ ብለው ተዕዲብ ወይም ስነ ስርዓት ነው የሰጧቸው አይደለም? ይሄን ተናገሩ ባሉ እንደዛ ብለዋል ብለው ነብዩ አለይሂ ሰላቱ ሰላም ናቸው የተናገሩት። መሐመድ ነው የተናገረው። ማን ነው? ቆይ ብለዋል ማን ነው? እንደዚህ ብለዋል። ማንንም አላህ በሚያቃጥልበት እሳት አታቃጥሉ ብለዋል ብሎ ያለው ማለት ያንማ ሐዲሱ ራዊውን ከላይ አንብባ
ኢብኑ አባስ ነው አይደለም ሰነድ አይደለም ኢብኑ አባስ ከዛ አይደለሁም እያለ እኮ ነው እኮ ከዛ በኋላ ወይ ዘያድ አንተ ራስህ ተሆነ በቃየው ይጨርሰው በቃ ያየው ወላ ዘይድ ብዙ ከሚያጣላ ነው ነው ከዚህ የዘለለ እኮ እንትን የላቸውም እኮ አሁን እስልምና እንደማያቃጥል እኮ ነው እየገለጸ ያለው አስተማሪው የሆኑት መሐመድ እስልምና አስተምሮት ላተዋጂቡ ነው ያሉት ዘይድ እኛ በመጀመሪያ ፎልስ የሆነ አኪዜሽን አትስራ እስልምና አቃጠለ የሚል ወሬም አላወራንም አስቀድሞ ያመጣው ነው እንደዛ ያልክ ነበር እኮ እፎይ አሁን አዳም አሊ ያቃጠላቸው የአቡነ ዘር አለ አቡ ዘር አለ መሐመድ አለ ስር አሊ ያቃጠላቸው እያልኩ ነው እንጂ ሳወራ የነበረው እስልምና አቃጣይ ነው እያልኩ ያወራ አልነበረም አሊ ያቃጠለ ብለ ቀጥፋል ብለ ነው የገባው አሊ ያቃጠለም ብለ ነበር ዘለ የገባው ማለት ነው ራስ ግን አሊ እንዳቃጠለ መሰከርክልን አሊን ስተተኛ ልታደርገው አትችልም አሁን መሐመድ መሐል ላይ ያለው የአሊና የኢብኑ አባስ መምህር ነው መሐል ላይ ነው አሊ በማቃጠሉ ኃጢያተኛ ነው ካልከን ቴንኪው እንላለን ከአስሩ ቀደምት ገነት ይገባሉ ብሎ መሐመድ የመሰከረለት አሊ ሰዎችን በሳስ ያቃጥል ነበር በዚህ ጋር ያለው ኢብኑ አባስ ደግሞ እኔ በሆነ አላቃጥላቸውም መሐመድ ሰዎችን አላህ በሚያቃጥለው እሳት አታቃጥሉ ግደሏቸው ነው ያለው ብሎ አለ ስለዚህ አንተ አሁን ግድያውን ደጋፊ ነህ የአሊ ደጋፊ አይደለም ምንም እንትን የለውም እኛ ያጠፋነው ስህተት አለ ምንም የለም አሊ ያቃጥሏቸዋል አንተ መስክረህልናል የተቃጠሉበት ምክንያት ምንድነው እሱ ከእስልምና መውጣታቸው ባይዘው በጣም ብዙ ናቸው ቁጥራቸው መሐመድ እንደሞተ ቀጥታ እንዳለ ወደ ክርስትና ገብተው ነበር ሙሉ ሰብስቦ ነው ያቃጠላቸው ማለት ነው እሳት ለቀቀባቸው እና እንደዛ ነው